ጤና ይስጥልን የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል። እንግዲህ በባለፈው ክፍል ላይ መዲ የዳጣ ክፍል ገብታ አልወጣም በማለት ወይንም ክፍሏን ገብታ እየበረበረች ነበር። ዳጣ የለችም እዚህ ልተኛ ነው አለቻት ለኤቢ። ኤቢ ግን ክፍልሽ ምን ሆኖ ነው ክፍልሽ ማተኝ ስትላት፣ አይ እሷ ስለሌለች እዚህ መተኛ ትፈልጌ ነው አለቻት። ኤቢም ገረማትና ብቻ ወደ ፎቅ ወጣች። ኤቢ ወደ ክፍሏ ገብታ ሳትጨርስ ዳጣ ከቻለች። እናም ዳጣ ወደ ክፍሏ ቀጥ ብላ ሄደች። ታዲያ መድኃኒት እያንዳንዱ ከመጋረጃ ጀርባ መስኮት ፍራሹን ሁሉ አንስታ እስከሚፈልግ ድረስ የሆነ ነገር እየፈለገች ነው። ምን እንደምትፈልግ ግን አልታወቀም። ያው እንግዲህ እንደለመደችው ተንኮል ነገር ለመስራት ፈልጋ ነው መድኃኒት ወደ ክፍሏ የገባችው። ነገር ግን ዳጣ ያው ክፍሏ ባዶ መስሏት ቀጥ ብላ ስትበሯን ከፍታ ስትገባ የሆነ ነገር እየፈለገች ነው። ልክ የዳጣን ድምጽ ወይንም ኮቴ ስትሰማ ቀስ ብላ አልጋ ላይ እንደመተኛት አለች። ዳጣ ግን በእርግጥ ማይታታለች። ምን ፈልገሽ ነው? ምን እየፈለግሽ ነው ከክፍሌ አለቻት። አይ አንቺ የሌለሽ መስሎኝ ለመተኛት መጥቼ ነው፣ ምንም እየፈለግኩ አይደለም እኔ ቆንጆ አለቻት። አይ መተኛቱን ተኚ፣ ግን ደግሞ ምን ለመፈለግ ገባሽ? ምንስ እየፈለግሽ ነው? ጥያቄ ጠየቅኩሽ ነው አለቻት። አይ ምንም እየፈለግኩ አይደለም አንቺ ስለሌለሽ ለመተኛት ገብቼ ነው ብላ ድርቃለች መድኃኒት። ይገርማል። ግን ደግሞ ዳጣ እዚህ ክፍል ምን እንዳለሽ ወይም ደግሞ እዚህ ቤት ምን እንዳላት መድኃኒት እየጠየቀቻት ነው። ውጭ ሀገር ወስድሻለሁ አለቻት። አይ እኔ መሄድ አልፈልግም፣ ኤቢ ግን መሄድ ትፈልጋለች፣ እሷን ውሰጃት አለቻት። አይ ኤቢን አይደለም አንቺን ነው መስድሽ፣ ከነ ሙሉ ስምሽ ከነ እናት አባትሽ ሙሉ ዶክመንቱን አሟልቼ እወስድሻለሁ አለቻት። ዳጣም ገብቷታል ለምን እንደምትጠይቃት። የአባቴንም የእናቴንም ስም ነው የምትፈልጊ አለቻት። በትክክል አለቻት። እሷም እሺ እንዳልሽው ይሁን በማለት ዝም አለቻት። ስለዚህ እኔ እዚህ ልተኛ ነው፣ አንቺ ሂጂና ሶፋ ላይ ተኝ አለቻት። ክፍሌ ግን ሄደሽ እንዳታኝ፣ ምክንያቱም አላርጂክ አለብኝ፣ ሰው መተኛት የለበትም ክፍሌ አለቻት። እናም ሉን ላይ እንድትተኛ ልታረጋት ማለት ነው። ኤቢ ግን ወደ ክፍሉ አልገባችም። እዛ ደረጃ ላይ ቆማ እያዳመጠች ወይንም ደግሞ እየጠበቀች ነበር። ምናልባት ሊጣሉ ይችላሉ። ክፍሌ ልግባ አለግባ ብጣሉስ ለምን ክፍሏ ገባች እያለች ሁለት መንታ መንገድ ላይ ቆመ ነበር ኤቢ። እናም ዳጣ ንግግሩን ስትጨርስ ወጣ ስትሄድ ኤቢም ከላይ ወረደች። እናም ዳጣን ለምንድን ነው ክፍልሽ የገባችሁ ብላ ብትጠይቃት፣ አይ እዚህ ተኛለሁ ብላኛለች፣ በቃ እኔ ውሃ ጋር ተኛለሁ ወይንም ሳሎን ላይ ሶፋ ላይ ተኛለሁ አለች ዳጣ። ኤቢ አይ አይቻልም፣ ክፍሏ ባዶ ነው፣ ክፍሏ ገብተሽ እንዳተኝ ከከለከለችሽ እሷ ለምን ክፍልሽ ትተኛለች? ስለዚህ መውጣት አለባት እና እንግባ ዳጣ በማለት ዳጣ ግን አይ ተያት፣ ተኛለሁ ካለች ትተኛ፣ እኔ የትም ቦታ ተኛለሁ አለቻት። ግን እህቷ አይደለም አይሆንም ነንግባ በማለት ከዳጣ ጋር ለሁለት ገቡና አክስቴ አንቺ እሷ ክፍልሽ እንዳተኛ ከልክለሻታል፣ አንቺ ለምንድን ነው ክፍሏ የምትተኝ? ስለዚህ አንቺ ክፍልሽ ተኝ፣ እሷ ክፍሏን ትተኛ አለቻት። አይ አልተኛ፣ ምን የምተኛ እዚህ ነው፣ ሂዱ ውጡልኝ አለቻቸው። አይ አንወጣም፣ ግን አንቺ ለምንድን ነው እሷ የምታግዣት? እኔ ነክስትሽ ማገዝ ሲገባት አለቻት። አይ እሷን አግዣት ሳይሆን ያለው እውነታ ነው። አንቺ ክፍልሽ ተኝ፣ እሷ ደግሞ ክፍሏን ትተኛ። ክፍልሽ እያለ ለምን እዚህ ትተኛለሽ? አባዬ ሳልጠራ
ውጪ አለቻት። አይ አልወጣም፣ ሁለታችሁም ውጡልኝ በማለት ኤቢም አባዬን ጠራለሁ በማለት ሄደች። ከዛም ፈርታ ቆይ ገና እሰራልሻለሁ፣ እዚህ ቤት ምን እንዳለሽ አጣርቼ እደርስበታለሁ በማለት ዳጣ ላይ ዝታ ወጣች። እናም በስተመጨረሻ ደረጀ በጊዜ አልገባም ነበር። ማርቲ ጋር ገብታ ማርቲ ግን ትወጂኛለሽ አለ በልጅነቴ፣ እኔ ማከብርሻለሁ። ማርታም አዎ እወድሻለሁ፣ ምን ፈልገሽ ነው አለቻት። ዛሬ እንኳን እስኪ አይንሽን ከፍተሽ አዳምጪኝ። ዳጣ ለምን እዚህ ቤት ትቀመጣለች? ምንስ ትሰራለች? እንደገና ሰራተኛሽ እዚህ ቤት ልጅ ወልዳ ስትወጣ ዝም አልሻት። ዳጣስ ለምንድን ነው የምትቀመጠው? ለምንድን ነው እዚህ የምትኖረው? አይንሽን ክፈች አለቻት። ማርታም እንደተጠራጠረች ገብቷታል። ነገር ግን የተጠራጠርኩና ያለ ነገር እንዳለ ቢሰማኝም ደረጀን ግን አምናለሁ። ደረጀ ስለማምነው ምንም ችግር የለም፣ ችግር አትፍጥረኝ፣ ይልቁንስ በሰላም ጊዜሽን ጨርሰሽ ሂጂ አለቻት። አይ አንቺ ታመሻል፣ ስለዚህ አይንሽን ከፍተሽ አጣሪ። ሰራተኛ ከማን ነው የወለደችው? ዳጣስ እናቷ አባቷ ማን ናቸው? ለምን እዚህ ትቀመጣለች? ከየት እንዳመጣትና ደረጀ ከኋላሽ ምን እንደምሰራብሽ ማወቅ አለብሽ እያለች ማርታ ስትጨቃጨቅ ደረጀ ከደጃፍ ቆሞ ያዳምጣል። ምክንያቱም ጥንቃቄ ሰጥቷታል እንደ ማታ። ዳግመኛ ግን ቤታቸውን እሳትና ጭድ ለማድረግ እህቷን እየጎተጎተች ማርታ በግድ እንድትነቃ እያደረገቻት ነው። እኔ የፈራውላቸው አሁን በስተመጨረሻ መዲናት ቤታቸውን የምትበጠብጠው ደረጀ ነግቶ በጊዜ ካላስወጣት በስተቀር። ሰላምዬም ወደ ቤቷ አመጣለሁ ትላለች። ዳጣም እናቴ ጋር ሄዳለሁ ትላለች። ደረጀ ግን ይበቃሻል፣ ንቂ፣ እናትሽን እስካሁን ድረስ ያልነገርኩሽ ለዛ ነው። አሁን ደግሞ በግድ ማርታ እንድትነቃ እያደረግሽ ነው። በየቀኑ ሄደሽ እንዳዛቱይ። ዳጣም እናቴ እኔና እናቴ ቤት ተከራይተን መኖር አለብን አለቻት። አንቺ መቼም ከቤት አትወጪም፣ እስካሁን ጥዬሻለሁ፣ በድዬሻለሁ። አሁን ግን የትም አትሄጂም፣ ምትኖር እዚህ ነው። ሰላም ግን ተከራይታ ትኖራለች። የሽ ጠይቂያታለሽ፣ ከኔ ስር ግን አትወጪም፣ መቼም ትተሽኝ አትሄጂም ብሏታል ደረጀ። ግን እናትሽን አሳምኝልኝ፣ እናትሽ ተመልሳ እዚህ ቤት እንዳትመጣ፣ ነገሮች ይበላሻሉ። እዛው ውጪ መኖር አለባት። ምናልባት እሷ የምትፈልገው ንብረቱን ለመካፈል ይሆናል። እሱን ነግራኛለች ከዚህ በፊት ደጋግማ። ለሱ ስለሆነ አያሳስባት። እኔ ሁሉን ነገር እችላለሁ፣ እቤት ከፍላለሁ፣ እረዳታለሁ፣ ውጪ ትኖር ብለዋል ደረጀ። ዳጣም እሺ አባቴ አሳምናታለሁ ብላለች። አሳምናታለሁ፣ ነግራታለሁ። እኔም እዚህ ቤት ተመልሳ እንድትመጣ አልፈልግም። ምክንያቱም እማዬ ማርታስ ትጎዳለች። እማዬ ማርታ መስማት የለባትም። ምክንያቱም ሰላም የኔ እናት መሆኑን ካወቀች በጣም ችግር ይፈጠራል። ስለዚህ ሰላምዬ ለብቻ ተከራይታ ትኖር። ሰላምዬን አሳምናታለሁ፣ ነግራታለሁ አባቴ ብላለች። እሱም እሺ ብሏታል። ግን እኔና አንቺና ናታን ብቻ ናቸው፣ አንቺ የሰላም ልጅ መሆንሽን እሷ እናትሽ መሆኑን፣ ስለዚህ ማንም ሰው ማወቅ የለበትም፣ ለማንም አትናገሪ ብሏታል። ናታን ግን ለኤቢ ነግሯታል፣ ሰላም እንደሆነች ሳይሆን እናቷን እንደነገራት። ዳጣ ግን ኤቢ አስጨንቃ ከጠየቀች መልሷ ምን ይሆን? ሰላም ናት እናቴ አትልም። መቼም እናቴን አሳውቆኛል ብላ አትደብቅም። ምክንያቱም ናታን ነግሯት ስለሆነ። ኤቢም ነገሮችን እየደበቀች ነው። ቀጣይ አብረን እንገናኝ። መልካም ቆይታ።